ሳይነካሉኝ 28 ሴቶችን ጉድ ሰጥቷል። ቡና የምታፈላ ሴት ቡና የሚታይ የሚሰማ ጥበቡ ሲገለጥ የልብን የሚያርፍ እውነቱ ሲፈረጥ የጌዲዮን ሪያክት ዋትስአፕ ማፋዛ ፋሚሊ ሰላም ጤና ይስጥልኝ። እንዴት ናችሁ? የጌዲዮን ሪአክሽን ኢዝ ባክ። የጌዲዮን ሪአክሽን ኢዝ ተጀምሯል። ዛሬ የተለያዩ ቪዲዮዎችን አብረን እናያለን፣ እንመለከታለን፣ እንስቃለን። በሚያስቀው እንስቃለን፣ በሚያዝናናው እንደዚሁም በድጋሚ እንዝናናለን፣ ፈታ እንላለን። እንደዚሁም በሚያስተምሩት እንማማራለን። በቃ ፈታ ዘና ማለት ነውና በሚያስተምረው እንማማራለን፣ በሚያስቀው እንደዚሁም በድጋሚ እንስቃለን። በቃ መሳቅ ነው እንግዲህ መሳቅ ነው። እንማማራለን፣ እንደዚሁም የተለያዩ ርዕሰ ጉዳዮችን እናነሳለን። ኮመንት ላይ ሀሳብ አስተያየታችሁን እንድትሰጡኝ እፈልጋለሁ። እንደዚሁም ላይክ እያደረጋችሁ ተጀመረ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አርጉ። ለናንተ ወደ መጀመሪያው ቪዲዮ እናልፋለን። አብራችሁን ቆዩ። ሰላም እንዴት ናችሁ? ዛሬ ከተማችን እናድነዋለን። የበርካቶችን ከተማችንን እናድናለን ብለው ከተማቸውን እንኳን ሊያድኑ ራሳቸው ነው መዳን የሚያስፈልጋቸው። ወደ ቀጣዩ ቪዲዮ እናልፋለን። ቀጣዩ ቪዲዮ መነጋገር የነበረው የጋክፖ ጉዳይ ነው። ወደ ጋክፖ ጉዳይ እናልፋለን። አብራችሁ ይቆዩ። በርካቶችን ያሳዘነው ከእግር ኳስ በላይ የሆነው የጋክፖ የእንባ ምሽት፣ ይህ ታሪክ የዓለም ዋንጫ ልብ የሚነካ ክስተት ሆኖ ተመዝግቧል። የኔዘርላንዱ ኮከብ ጋክፖ ከሞሮኮ ጋር በነበረው ወሳኝ ጨዋታ ላይ ጎል አስቆጥሮ መሬት ላይ በመውደቅ በእንባ ተሰበረ። ያን ጊዜ ስታዲየም ውስጥ የነበሩ ደጋፊዎች የደስታ እንባ መስሏቸው ነበር። እውነታው ግን ፈጽሞ የተለያየና እንዲሁም ደግሞ ልብ ሰባሪ ነበር። ከጨዋታው ጥቂት ሰዓታት በፊት የህይወት አጋሩ በእርግዝና ላይ የነበረው ልጃቸው በማህፀን ውስጥ እያለ በሞት መለየቱ አሳውቀው ነበር። በዚህ እጅግ አስደንጋጭና መራር ዜና ውስጥ ሆኖ ጋክፖ ሁለት ከባድ ምርጫዎች ነበሩት። ወደ ቤተሰቡ መመለስ አሊያም ደግሞ ለሀገሩ መጫወት። እሱ ግን በከባድ ሐዘን ውስጥ ሆኖም እንኳን ከብሔራዊ ቡድኑ ጋር መቆየትን መረጠ። ሜዳ ውስጥ ገብቶም ተጋደለ፣ ጎልም አስቆጠረ። ጎሏን አስቆጥሮ ግን በውስጡ አፍኖት የነበረው የሐዘን ማዕበል ፈነዳ። መሬት ላይ ወድቆ ሲያለቅስ የነበረውን ስሜት የተረዱት የቡድኑ አጋሮቹ በሙሉ ወደ እሱ በመሮጥ በፍቅር አቀፉት። ጋክፖ ይህችን ጎል በጭራሽ ላላየውና በሞት ለተለየው ልጁ ዘላለማዊ ማስታወሻም አድርጎታል። ከእግር ኳስ ጀርባ ያሉ እውነተኛ ጀግኖች እንዲህ ናቸው። ጋክፖ ከቤተሰቡ ወይም ከልጁ ወይም ከሚስቱ እና ከሀገሩ መምረጥ ነበረበት። በቀጥታ የመረጠው ሀገሩን ነው። ሀገሩን መርጧል። ለሀገሩ እጫወታለሁ ብሎ ወደ ሀገሩ ሄዷል። ሚስቱ በጣም አስቸጋሪ ሁኔታ ላይ ነበረች። እንደዚሁም ልጁም አስቸጋሪ ሁኔታ ላይ ነበረ። ያው ልጁን አጥቷል እና ለሀገሩ መርጧል። ለሀገሩ ሳክሪፋይስ ከፍሏል። ወደ ቀጣዩ ቪዲዮ እናልፋለን። በቁምጣ ነው እንደለመደው። በዛች ቁምጣ በ30 ብር ቁምጣ ለፌስ ኦፍ ትመጣለህ አንተ ጠንያ ሰውዬ። በቃ እርግጫ ብቻ ነው የምታስተምረኝ። ከሚኒስትሮች ጋር እኮ ስብሰባ አለብኝ፣ የራት ግብዣ አለብኝ። የት ሄጄ ልዘንጥስ? የምታውቀው ካለ ምናልባት ገንዘብ አለ በሽ ነው ላላስ እሺ ሴዶ ማርሻል አርት ይላል። ሊዘንጥ ነው። ሴዶ ማርሻል አርት ሊዘንጥ ነው። ሴዶ እየዘነጠች ነው ይላል። ሴዶ እየዘነጠ ነው። ዜዶ ይዘንጥልን። ሴዶ ማለት ሴዶ ማርሻል አርት ይዘንጥልን። ዜዶ ያው ነው። በቁምጣ ነው እንደለመደው። በዛች ቁምጣ በ30 ብር ቁምጣ ለፌስ ኦፍ ትመጣለህ። በ30 ብር ቁምጣ አለ። ኧረ ሴዶ 200,000 ብር ያወጣው የሴዶ አውትፊት እንዴት አያችሁት?
ሴዶ ማርሻል አርት ይችላል ምለው በምክንያት ኪንግ ኢዝ ሂር በቃ ኪንግ ኢዝ ሂር ይላል። ኪንጉን ያመጣውላችሁ ሴዶ ማርሻል አርት 200,000 ብር አውጥቶ ይሄው አውትፊቱ እንደምትመለከቱት ነው። በቀሉ ደግሞ 30 ብር አውጥተሽ የምታወጪውን ቁምጣ ተይና ይሄው 200,000 ብር ከሴዶ ተማሪ ሴዶ ለፌሶ ተዘጋጅ አበሻ ሴዶ ይመች አብራችሁን ቆዩ። ወደ ቀጣይ ቪዲዮ እናልፋለን። ጋይስ 5 ቪዲዮ በቀን የመስራት ቻሌንጁን ድጋሚ ልንጀምረው ነው። 5 ቪዲዮ በየቀኑ እንሰራለን። የመቻችሁ ያልሰራ ሰው ይቀጣል። ያልሰራ ሰው ይቀጣል። እናንተ ንገሩን 5 ቪዲዮ አተማን በቀን 5 ቪዲዮ ብሎ አጠገብ ነው እንደየጮህ 5 ቪዲዮ ይመቻችሁ። በቀን 5 ቪዲዮ እንለቃለን አሉ። እንደምታዩቸው አይ ቲንክ 5 ናቸው መሰለኝ። 5 ቪዲዮ እንለቃለን ማለት በ5 ስልክ 5 ማለት 5 እየጮሁ ነው። ቤኪም ያወራል አይ ቲንክ 4 ናቸው እነዛም ያወራሉ። መደማመጥም የለምና ቪዲዮን እንዴት ነው የምትሰሩት? አልገባ 5 ቪዲዮ ማለት በ4 ስልክ ይመቻችሁ። كلكم بصراحه مدحوين حصل على خير مقالنا حبط هذا 16 اي 16 سida ujeedaan runtii xaalad aad ay u adag tahay ciidamada xasal على خير ayaa ka kusoo ku jira ciidamada dawladda xaalad caadi ma ahan dhulka ay runtii ciidamada ay isku dhigayaan halka bishiike ayaa runtii saaran ligin እንዲቻላል እንደሚያስብለው አንዳንዴ ታውቃላችሁ ጋዜጠኞች ያው ተኩስ ላይ ገብተው ሲዘግቡ አይመቱ ምናምን ነገር ይባላል እና እንዲቻላል ያስብላል። ይሄ ደግሞ በቀጣዩ ቪዲዮ ደግሞ የባርሴሎና ፉትቦል ክለብ አንድ ልጅ ፎሎ አድርጎታል። ባርሴሎና 60 አይ ቲንክ ወደ 60 ምናምን ሚሊዮን ተከታይ ያለው ባርሴሎና እዛ አካውንት ላይ 33 ሰው ነው ፎሎ የሚያደርጉት። ከ33ቱ አንዱ የኛ ሀገር የሆነው ኢትዮጵያዊው ናኒ ነው። ናኒ ስሙን ሜሲ ብሎ ዩዘር ኔሙ ደግሞ ናኒ ብሎ የሜሲን ማሊያ አድርጎ ፎሎ ተደርጓል። ይሄን ቪዲዮ ብቸኛው ኢትዮጵያዊ ባርሴሎና ፎሎ ያደረገው ልጅ ማለት ነው። አላመንኩም ነበር ገብቼ ሳየው እውነትም ባርሴሎና ፎሎ አድርጎታል። ይሄን እኔም አላመንኩም ነበር ገብቼ ሳየው እውነት ነው። ባርሴሎና ፎሎ አድርጎታል። 33 ሰው ብቻ ነው ፎሎ ያደረገው። ከሶስት መካከል አንዱ ወንድማችን ናኒ ነው። ናኒ ይመችሽ በስተ እንደምንም ብለሽ የባርሴሎና ፎሎ አግኝተሻል። ናኒ ኢዝ ኪንግ በሉ። እስኪ ምን ትላላችሁ? እስኪ ባርሴሎና እውነትን ፎሎ አድርጎታል አላደረገውም ሚለው ለማወቅ ከፈለጋችሁ ናኒ እያላችሁ ገብታችሁ ወይም ደግሞ ባርሴሎና ፎሎ ገብታችሁ በጣም ደስ ብሎኛል። ኤፍሲ ባርሴሎና ፎሎ ባክ መልሷል። በጣም ደስ ብሎኛል። ነገራችን ላይ ማለት ነው የምሬን ነው የምላችሁ ባርሴሎና ፎሎ ባክ የመለሰለት ብቸኛ ኢትዮጵያዊ ማለት ናኒ ነው። ወላሂ ካላመናችሁ ማለት ነው ገብታችሁ ኤፍሲ ባርሴሎና ማለት 33 ፎሎወር አላችሁ ማለት የሚከተሉት 33 ሰው ነው። ከ33 ማለት ነው አንድ ኢትዮጵያ ይከተል አንድ ኢትዮጵያን ፎሎ ባክ አያችሁት? ገብቼ አየሁት ባርሴሎና 33 ሰዎችን ፎሎ አድርጓል። ገብቼ ማንን ያደረገው ብዬ ስገባ ያው ናኒ የሚባለው የኢትዮጵያው ልጅ ፎሎ አድርጎታል። ባርሴሎና ምን ሰርቶ ነው ብዬ ሳይ ምንም በቃ የሚሰራው ቪዲዮ የለም ማለት ስለ ባርሴሎና የሚሰራው ቪዲዮ የለም። ግን እንዴት ነው ፎሎ ሊያደርጉት የቻሉት አልገባኝም። እስኪ ይሄን ነገር ብቻ አብራሩልኝ። ዓለምን እያስገረመ የሚገኘው ኢትዮጵያዊ በባርሴሎና የቲክቶክ አካውንት ላይ ፎሎ የተደረገው ልጅ በአሁኑ ሰዓት መነጋገሪያ ሆኗል። እንደምትመለከቱት እዚህ ላይ እንግዲህ ባርሴሎና በይፋዊ የቲክቶክ አካውንት ላይ ቬሪፊኬሽን አለው። ይሄ አካውንት እዚህ ላይ 33 ሰው ብቻ ነው ፎሎ ያደረጉት። ከነዚህም ውስጥ እንግዲህ በተለይ የባርሴሎና ትልልቅ የሚባሉ እንደና ራፊኒያ እንደና ያማል ያሉ ትልልቅ ተጫዋቾች እንጂ ሌላ ማንም ፎሎ አልተደረገም። ነገር ግን ሊዮኔል ሜሲ ራሱ በሌለበት በዚህ በባርሴሎና የቲክቶክ አካውንት ላይ ኢትዮጵያዊው እንዴት ተገኘ ነው? ይሄ ኢትዮጵያዊ ናኒ ይባላል።
እንደምትመለከቱት እንግዲህ ሜሲ ነው ዋናው አካውንቱ፣ ነገር ግን ዩዘር ኔሙ ናኒ ነው የሚለው። እሱም ባልጠበቀው እሱም በገረመው ሁኔታ ባርሴሎና እንዴት ፎሎ ባክ እንደመለሰለት አያውቅም። ነገር ግን ካሉት 33 ሰዎች መካከል እሱ እዚህ ላይ ተገኝቷል። በአሁን ሰዓት ይሄ ልጅ እንግዲህ በርካቶችን እያስገረመ ይገኛል። እንዴት በባርሴሎና አካውንት ላይስ ፎሎ እንደተደረገ እሱም ግራ ገብቶታል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን ስጡልኝ። በዚህ ጉዳይ ላይ በቀጣይ ቪዲዮም የምሰራላችሁ ይሆናል። እኔ ምለው በቃ ይችላል ነው ልጁ ምለው በቃ ስለሚችል ነው ችሎ ነው ፎሎ የተደረገው። ምክንያቱም ምንም ሳይሰራ ኢትዮጵያኖች ፎሎ ሲያደርጉት ኤፍሲ ባርሴሎና ፎሎ አደረገው። ይመቸው ነው ምለው። ወደ ቀጣዩ ቪዲዮ ውጋት የቀጠናው ስጋት ይላል። የቀጠናው ስጋት ወቸው ጉድ የወቸው ግሩፕ ፖድካስት አዘጋጆች የቀጠናው ስጋት ሆኖ ይላል። የቀጠናው ስጋት ፕሌን ውስጥ ሆኖ የቀጠና ስጋት እስኪናያቸው የቀጠናው ስጋት ናቸው ወይ? እስኪናንተ ኮሜንት የቀጠናው ስጋት ናቸው የቀጠናው ስጋት ይላል። ኢትዮጵያዊ የፋሽን ንጉስ ቃሉ ቡቲክ አሁንም ዓለምን ጉዳስ ብሏል። በኢንስታግራም ገጹ ላይ ከ6.3 ሚሊዮን በላይ ተከታዮችን በማፍረት ዓለምን ያስደመመው ቃሉ ቡቲክ ምንም አይነት ቃል ከአንደበቱ ሳይወጣም በዝምታና በልዩ ጥበቡ ብቻም የዲጂታሉን ዓለም እያወዛወዘው ይገኛል። ቃሉ ቡቲክ እንግዲህ አዲስ በለቀቀው ቪዲዮ ያሳየው የፈጠራ ጥግ ከበርካታ ዓለም አቀፍ የፋሽን ድርጅቶች አድናቆትን እያጎረፈለት ይገኛል። አንድም ቃል ሳይተነፍስ በዝምታ ውስጥ ሆኖ በሚያሳያቸው በእነዚህ ድንቅና ለየት ያሉ የፋሽን ስራዎቹም የበርካቶችን ቀልብ መሳብ የቻለው ቃሉ ቡቲክ የሀገራችንን ስም በዓለም አቀፍ መድረክ ላይ በፋሽን ጥበብ ከፍ በማድረግና የፈጠራ ብቃቱና ዝምታው ድንቅ ተጽዕኖ ፈጣሪነቱን በተግባር አስመስክሏል። ስለ ቃሉ ቡቲክ ምን ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። ስለ ቃሉ ቡቲክ ምለው እንዲህ ይቻላል ነው ምን ማድረግ ይቻላል? ምንም ማድረግ አይቻልም። ማልቀስ ይቻላል። ማልቀስ ይሻላል ብሏል። አይሻልም? አንዳንድ ኢትዮጵያውያኖች ቃሉ ቡቲክ ለምን ያክል ፎሎወር አገኘ እያላችሁ ልታለቅሱ የምትደርሱ አላችሁ። በኤአይ ምናምን ስለ ቃሉ ቡቲክ እየሰራችሁ ቃሉ ቡቲክ ተቀናቃይ ለመሆን የምትሞክሩ አላችሁ። እና ቃሉ ቡቲክ ይችላል። ማልቀስ ይሻላል እንዴ ያስብላል እኮ ቃሉ ቡቲካው ማለት አለበት። እኔ ስለ ቃሉ ቡቲክ ምን ማለት አለበት ካላችሁ ማልቀስ ይሻላል እንዴ። ምክንያቱም እሱ እንዳለ ሆኖ በጣም የሱን ምንድነው የሚባለው የሱን ኮንተንት ይዘው ቫይራል ይወጡ። እንደውም በአሁን አንድ ወንድሜ ኢትዮጵያ ውስጥ ነው መሰለኝ ባልሳሳት ወደ 200 ሚሊዮን ሰው አይቶለታል ተባለ። በቃ የቃሉ ቡቲክን ኮንተንት ብትውኔ የራሳችሁን ኮንተንት ብትሰሩት ቃሉ ቡቲክን ሙጥኝ ብላችሁ ይሄው 200 ምናምን ሚሊዮን ታየለት። ወንድሜ እጅህ እንዳይገባ ራቅ ባዛገው ትመጣለህ። እዚህ ጋር ራቅ በል ገጫችሁ ይችላል። ቀጣር ዞሮ ሊመጣ ነው። ዞሮ ሊመጣ መሰለኝ። ዞሮ በዚህኛዋ እቺ ልጆቹ ባሉበት በኩል በካሜራው በኩል ሊመጣ ይመስለኛል። ለታስጥሉኝ ስልኩ ነበረን ባላስቆጥ እየመጣ ነው እያሉ ነው። እየመጣ ነው። መጣ እስኪ አብረን እንየው። ማለት ረጅም ነው ቪዲዮ ግን አብረን እንየው እስኪ። ምን ሊዘለው ነው? ሊወርቅ ነው? ደርሶ ተመለሰ። አይ እኔ ከሳቁኝ ሳቄ ማቆም የለውም እና የሆነ ነገር የሚፈጠር ይመስለኛል። የሁላ ደቂቃ የቆየው ቪዲዮ በረጅሙ ይሻለው ነበርኩ። ባጭሩ እኮ ይከብደዋል። መጣ። እኔ ሊወርቅ እየታየኝ ነው። ሊወርቅ ነው። ነጭ ኮፍያ አውልቀው አይኔ እያመመኝ ነው። ሊዘል ነው መሰለኝ።
ባናቱ ነው የተተከለው። ይመቻረ በጣም እንደዚህ አይነት ቪዲዮዎች ለብር ላኩልኝ ቲክቶክ። እኔ በቃ አልቻልኩም ማለት እንዴት ነው የደቀው? እስኪ በአፍጢሙን የተደፈው እስኪ አውልቀው አይኔ እያመመኝ ነው። ሊመጣ ነው እንዴት እንደወደቀ እኔ እስኪ ነው ቀዝቀዝ ለዚህ ጋር ወርዶ እዘላለሁ ብሎ ነበር ያሰበው። አይዞሽ ገለቴ ብሏል። አይዞሽ ገለቴ ምን ልታረግ ነው? እንደዚህ ታዘላለላል እንዴ? አይዞሽ ገለቴ ብሏል። እስኪ ወደ ቀጣዩ ቪዲዮ እስኪ ቆይ እንጨርሰው። አልተሳካም ይላል ደግሞ እንዲሳካ በልክ እንዴ ከዚህች ጋር አጠገቡ ደርሶ ሊዘል ሞከረ እና ይመጪ ከዚህ ጋር ደግሞ ይከብዳል። ወይ ነገር ነው ያስብላል። ጀዋር እኮ 28 ሴት እንደወለደለት ታውቃለህ? በዚች በ4 ዓመት ኢትዮጵያ በቆየ 4 ዓመት ውስጥ እኮ 28 ሴቶችን ጉድ ሰርቷል እኮ። ቡና የምታፈላ ሴትን እኮ ቡና እንኳን ከምታፈላ ላይ አስነስቶ እኮ አስወልዷት የከዳ ሰው እኮ ያደረሰብን ጉዳት ሀገራችን ውርደት ውስጥ ነው የጥሎብን ሄደ። 28 ሴት ንግግሩ ነው የሚያስቀኝ እኮ ከአቶ ጀዋር መሐመድ የወለዱ የሀገራችን ጣቢቡ ሰለሞን እኮ ነው። የሀገራችን ጣቢቡ ሰለሞን ጀዋር በነበረ ጊዜ በ40 አጃቢ ነው የሚሄደው። ጀዋር በነበረ ጊዜ ቦሌ በሚኖርበት በቀን ሙኩት ፍየል ሙኩት ነው የሚታረደው። እነኚህ ሴቶች ናቸው የሚውሉት በገዛ ቤቱ። በማህበር ተደራጅቶ እኮ ነው የሚውሉት። በማህበር ለፈውስ ነው የሚፈለገው። ምንድን ነው በዘርፈ ብዙ ነገር አዋረደን ጀዋር። በዘርፈ ብዙ ነገር አዋረደን። ጀግኖቻችን በላብን ጀዋር። አጫሉን በላ፣ በቴ ኡርጌሳን በላ። ስንቱን ጫካ የሚዋጉ አወራሩን የሚያስቀኝ ይቅርታ ባላቸው እርስ በርሳችሁ። አሁን ኦሮሚያ ውስጥ ያለ በአሁኑ ሰዓት ላይ ኦሮሚያ ውስጥ ያለ ሸኔን የሚመራው ጀዋር እና ዘመነ ካሳይ ናቸው በበላይነት የሚመሩት። አርሲ ላይ በቀደም የተፈጠረውን ሳይፈጠር በፊት እኔ በሚዲያ በሀቅና ሳቅ ላይ በደንብ አስቀምጫለሁ ስጋትን። ይኸው ይሄን ሊፈጥር ነው ይሄ ሰውዬ። አርሲ ላይ በደንብ ጥንቃቄ አድርጉ። ዘርፈ ብዙ ችግር ሊፈጥር ነው። ምርጫን ለመበጥበጥ ቆርጦ ተነስቷል ብዬ ከምርጫ በፊት ከጆርናሊስት ሪያድ ኡፌራ ጋር ሁኜ በደንብ ተናግሬያለሁ፣ በደንብ ተንትኛለሁ። ተጠንቀቁ ብዬ ወደ ቀጣይ እኔ ሰኒ በተለይ ቲክቶክ ላይ ሜንሽን የምታደርጉኝ ካላችሁ ፈኒታ ማስሮረት ታርባ ብላችሁ በቀጥታ የሰኒን ሜንሽን ብታደርጉኝ እኔ ሰኒ ያፍታታኛል። ወደ ቀጣዩ ቪዲዮ ብናልፍ ይሻላል። በጣም ረጅም ነው፣ ወደ 4 ደቂቃ ይሆናል። እሱን ከምናይ በዛ ላይ ደግሞ እኔ ይቅርታ አድርጉልኝ፣ በጣም ይቅርታ አድርጉልኝ። እኔ እንደዚህ አይነት ነገር አይመቸኝም፣ ፖለቲካ ምናምንና ጀስት ሰኒ ስለሚያስቀኝ ፊቱ ሪአክሽኑ ምናምን ንግግሩ ስለሚያስቀኝ ነውና ለሰኒ ሳንኩት እንጂ ሰኒ በጣም ምርጥ ሰው ነው። እስኪ ቀጣይም ደግሞ አንድ ሰኒ ቪዲዮ አለ፣ እሱን እንመልከቱ እስኪ ስለ ሰኒ እስኪ አይ ቲንክ እስኪ እንመልከቱ። የሚያቀኝ ከከኝ አለች እከክ ራሱ ፈታትጋላለች። እኔ 135 ዓመት ኖራለሁ። ለምሳሌ አንተ ረጅም ጊዜ እኮ 50 ዓመት ነው። ከዚህ በኋላ 135 ዓመት አሁን 35 ዓመት ኖሬያለሁ። ከዚህ በኋላ አሁን የ35 ዓመት ሰው ነው ትርሶ? እኔ አሁን እንደ የሚያወሩኝ ታሪክ እኮ የረጅም በ1992 እንግዲህ የህብር ፓርቲ ችግር ሆነ ከየት መተው ምን አገባ አንተ?
አይ ታዲያ 135 ነው የሚለው 135 ዓመት ኖራለሁ አልኩ እኮ ምን ነው ቀና አይ 35 ዓመት መንፈሳዊ ግድ ለማለት 35 አይ ላይ ነው ሰውም እንዳይታሰቡት ነው እኔ ጅምራለሁ ብለህ አትበል ይኑሩ ለምን ብለህ ትኩ ነው ያልክ እኔ አራሳንዲ በቃ ኖራለሁ አልክ መጽሐፍ ቅዱስ ነው አንዳንዶች ሞትን አያዩም ብሎ ስትሞት ቀብራለሁ አልኩ አይ አንዳንዶች ሞትን ኖራለሁ ያልክ አንተ ልክ ነው አንዳንዶች ሞትን አያዩም ነው ላንሳሎትና በሹፌርና በጋርድ ነው አንዳንዶቹ ሞትን ያያሉ ማለት ምን ማለት አንዳንዶች ሞትን አያዩም ነው ነው በሹፌርና በጋርድ ነው የሚሄዱት ከዛ በተረፈ ደግሞ የሰዎችንም ስም እያነሱ አንዴ ይሞታሉ አንዴ ይፈነዳሉ አንዴ እንዲያሉ ይናገራሉ ይሳደባሉ ምንድነው ከጀርባውት ምን ቢኖር ነው ያን ያህል ተማም ነው በዚህ ልክ በድፍረት የሚናገሩበት ምክንያት ምንድነው ማለት ከጀርባውት ምን ቢኖር ነው አንዳንድ መረጃዎችንም አንዳንድ ታዋቂ ፖለቲከኞችም የሚያነሱት ነገር ስላለ እርሶ ላይ ሐሳብ ስለሚሰጡ እሱንም አነሳለሁ ምንድነው ከጀርባውት ምንድነው ያለው እንደዚህ የሚተማመኑትና እንደ ልብ የሚናገሩበት ምክንያት ምንድነው ፈጣሪ ነው ፈጣሪማ ለሁላችንም ፈጣሪ አይደል አዎ እኔ የሚያምነው ግን ይለያል ምንድነው የሚለየው እርሶ እኔ የሚያምነው አንድ ነው እሱ ስሙ ግን 1101 ነው የፈጣሪዎት ስም 1101 አንድ ግን 1100ም ዋጋ የላቸው በኔ ስም 1100 ልታነስ ትችላለህ ግን የሚያድን አንድ ነው እሺ እሺ ወረቀቱ ቪዲዮ በጣም 100 የዚህ ሕፃን ልጅ ምርቃት እንደናችሁ እንግዲህ ዛሬ የዚህ ሕፃን ልጅ ምርቃት በርካቶችን ጉዳስ ብሏል። በመዲናችን አዲስ አበባ ከተማ የተከናወነው የአንድ ታዳጊ ሕፃን የኬጂ ምርቃት ስነ ስርዓት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ከላይ በምስሉ ላይ እንደምትመለከቱት ሕፃኑ የመመረቂያ ጋውን ለብሶም በቅንጡ መኪና በላይኛው መስኮት በኩል ብቅ ብሎ የሚታይ ሲሆን ክስተቱን ይበልጥ አነጋጋሪ ያደረገው ነገር ደግሞ ልክ እንደ ሰርግ በክብር የተሰለፉና በአበቦች ያጌጡ በርካታ ቪኤትና በፕራዶ መኪናዎች መታጀቡ ነው። ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። እኔ ኮሜንት ስጡ ስላልክ ኮሜንት መስጠት ፈልጋለሁ። ምንድነው የሀብታሙና የድሃው ኑሮ ተለያየ። ሀብታሙ እንደምታዩት ይኸው በእንደዚህ አይነት መኪና ልጁን ያስመርቃል። ድሃው ደግሞ በምሪንዳ ምንድነው በዳቦ ምናምን ያስመርቃል። እና ልዩነታችን በጣም ከፋ እውነት ሰርግ እኮ ነው የሚመስሉ። ለሰርጉ ደግሞ ምን ልታደርጉ ነው? እና ይመቻችሁ። ግን እንደዚህ ይከብዳል። የዚህ ምርቃት በርካቶችን ጉዳስ ብሏል። እንደናችሁ እንግዲህ ዛሬ በአቶ ባልቻ በየነና በአቶ እንዳለሸቱ ባልቻ በየነ እንግዲህ ከፈረንሳይ ነው የሚወክለው የድሮ ቦክሰኛ ነኝ ብላል። ከአቶ እንዳለ ጋር ጨዋታ ሊያደርጉ ነው። ወደ ጨዋታው እንገባለን። ወደ ወዲጋገሩ ጀምሯል። እነዚህን ሰዎች ማደባደብ እኔ ምንድነው እነዚህ ሰዎች ማደባደብ ትልቅ ናቸው እነዚህ ባልቻ ከፈረንሳይ ያሳይ ባልቻ ተገርበ ባልቻ ጠንከር በል ባልቻ። ኧረ ባልቻ እንዴ ሳይነካ ነው እንዴ? አባት ና ምንድን ነው እንዴ? ምን ነው አዝነህ እዛ ጋር ብቻ ከዚህ ስራ ምን በቃ እምቢ አለኝ። ያንንም ቤት ላይ ነበር ተጀመርኩት። ኧረ እባክህ መጨረሻ ማጥቼ በኢትዮጵያ ሳንቲም ምናምን ጎደለ። እቺን ያዛት አመሰግናለሁ። ችግር የለም። አይዞህ አባቴ አይዞህ። ቀና በቃ አንገቴን አትልፋ። አይዞህ አባት
ምን ነበር የምትሰራው? እኔ ኮንቲነሮች ምናምን አስመጣ ነበር። እኔ ያልቆምበት ማን ነበር? ምሳ ምናምን በልተሃል? ምሳ የስካይላይት ነገር የተወሰነ ቀምሽ ባዶ ወደና እኔን ኮርስ ምናምን የሆነ ትምህርት ምናምን ወስደሃል እንዴ? አልወሰድኩም። ለምን ታዲያ ሀኒክ ኢንቴሪየር ዲዛይን አትማርም? ማናቸው እነሱ? የዛሬ 8 ዓመትና በዩኒቨርሲቲ መምህራን የተመሰረተው ሀኒክ ኢንቴሪየር ዲዛይን የሚሰጧቸው ትምህርቶችም ከዲዛይን ጀምሮ ሶፍትዌሮችን እንዲሁም መጀመሪያ ልክ ዱባይ እንደገባ ማለት ነው በቪት ታክሲ ራይድ ይሄው አንደኛ የመጣለ ታክሲ ነው። ንጉቡ ምናምን አለ ገስፋ ሲዩቲና አዶናይን ለማስመሰል በባለፈው ቪዲዮ ያየነው ላይ እውነት ነው። ምን ሊውጣችሁ ጌታ አላችሁ ምን ሊውጣችሁ ታስቀብጥ ስታስቋልጥ የነበርኩት አሁን ምን ሊውጥ ነው? ሰላም። አሁን በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ነው። ምን ሆቴል ነው? ከሌሊቱ 7 ሰዓት የት ነው ይዛ የምትሄደው? ተመልሼ እንደምወጣ ስላወኩኝ ይሄ ይላልና ደረብ አድርጎ ብቻ መውጣት ነው። ትክክለኛ ስሙን አላውቅም፣ ግን በወሲብ ንግድ ላይ የተሰማሩ እህቶች 3 ወይ 4 ለማሳረፍ እንደዛ ስንት እንደሚከፈላቸው እንጠይቃቸዋለን። እሱን እንሰጣቸውና ወደ ቤታቸው እንሸኛቸዋለን። አይዞ ከጎን ነኝ በርታ እንደማይሻል አንድ አገኘውን ግን ፈራው መጠየቅ እንዴት ነሽ? ሰላም ነው አለሽ? ብርድ ነው አይደል? ላወራሽ ፈልጌ ነበረ። ዛሬ አሁን እንትን በዚህ ስንት ነበር በከፈለሽ? ትንሽ ነው ለዚህ ይከብዳል። እውነት ጌታ። እሺ እጥፉን ልስጥሽና ወደ ቤት ትገቢያለሽ። ደስ ይለኛል። እውነት ግን ትንሽ ታሪክሽን ብታወሪ ደስ ይለኛል። እንዴት ነሽ? ደህና ነሽ? አትፍሪ፣ ፈታ በይ። እሺ እንዴት ነው የመጣሽው ወደ አዲስ አበባ? ገጠመኝ ነው። ተወለድኩት ከፋ ነው፣ ቦንጋ ነኝ። የከፋ ልጅ ነኝ እና አባቴ ጠጪ ነበርና ትንሽ አለመግባባት አለ። እናቴን በጣም ነው የምወዳት ከማንም በላይ። ሌላ እህቶች ራሱ ለእናቴ እንደዚህ አይሳስም። እኔ እናቴ በቃ የእሷ ቀሚስ ለኔ እንደ ብርድ ልብስ ነው እና ከእሷ ጋር እንድትሆን ወደ 9 ዓመት ልጅ ሆኜ ነው እሱን ከሚገርመው ብጠፋ ይሻላል ብዬ ጠፋሁ። መድራቸው ላይ ወድቀ እንዲህ እያደረገ ያስቸገረኝ። በቃ ምንድን ነው የሚሻለኝ? እንዴት ነው ጀምራለሁ ብዬ ከነ ድንግልና ከነ ምን ስጀምር ድንግል ነበር። እውነት ጌታ ምስክሬ ያሳዝናል። እና እንደዛ ነው ይሄ ስራ ብቻ ነው የሰራችው። አገባለሽ አይደል? ወደ ቤት ደግሞ ከ2 ዓመት ከ3 ዓመት በኋላ አቆማለሁ። አለ ይርዳሽ። የኔ መልካም እድል። እሺ በእና መልካም እድል። ሚዲያ ላይ ቢሆንም አስተምራለሁ። ደስ ይለኝ። መልካም እድል። አመሰግናለሁ። ማሪዬ ቻው። በቃ እኔ በጣም አመሰግናለሁ። እሺ እናትዬ፣ የኔ ቆንጆ አኖርሽ ኖር። አሜን አሜን። እድሜና ጤና ጨምሮ ይስጥሽ። ጌታ ደግሞ ከፊትሽ ዘላለም። አቤት አንዴ ለውል አቤት ኧረ አይደለም አይደለም አምባቸው በላቸውና ይቅርታ ተሳስተዋል። አይደለም እሳቸው ናቸው። ይያላችሁ መጨረሻ ናሪዳ የአሚሬ ትምህርት ቤት ይቁዩ የአሚሬ ባማራ ደማሌ ነኒ ባያሪዩ ኦርዶርቲ ጎዳ አራኬንዱኬ ከባላሲ ጎባ ሳኬንዱኬ ወካሽጋዳ አራኬንዱ ከባላሲ ጎባ ከወንድ ወደ ሴት ነው የሚባለው። ሰላም ቪዲዮ አልሰራም ብዬ ህይወቴ መቀጠል ጀምሬ ነበር። ግን ያው ብቻ ከትናንትና ወዲያ ከወንድሜ አዶናይ ጋር ቪዲዮ ጠፍቶባት ነው ባለፈው ያየነው
የፕሮሞሽን ትንሽ ቀንጨብጨብ ያው ዩቲ ሰርታለች ያልኳችሁ ቪዲዮ ጠፍቶባት ነውና ኮፒ ምንድነው የሚባለው ይሄ ተባብረው ነው በቃ ሪፖርት አድርገው ማሰር ሪፖርት አድርገው ያስጠፉባትና በጣም ያሳዝናል። ከአዶናይ ጋር የለቀቀችውን ቪዲዮ ለማየት ስገባን እስኪ ነው ቪዲዮ ሰርች ፖስት አድርጌ ነበርና የዛኑን ቀን ማታ እስኪ ስንታየ ምናምን የሚለውን ለማየት ወደ አካውንቴ ስገባ አንድ ቪዲዮ የለም። በጣም በጊዜ በጉልበት በገንዘብ የለፋውበት አምባር ስራዬ በማስ ሪፖርት ጠፍቷል። ያሳዝናል። የማንም ቤተሰብ ሁሉ የማንም ቤተሰብ አይዞሽ ዩቲ አይሽ እንደዛ ባትበቀሉኝ አይሽ እንደዛ ባይፈጠር ቻሌንጁን እኔ አንደኛም ሁለተኛም ሶስተኛም ወጥቼ ባላሸነፍበት እንኳን አይ ሪሊ ዊሽ አካውንቴ ላይ ቢቀመጥ እሱ ቪዲዮ ወደፊት ባየው ደስ ይለኛል ምናምንና ላለቅስ አይደለም ማለት አባያ ይሁን ጥሩ ነበር ግን ሆነ እና ደግሞ ቻሌንጁ 60% ቪው ነውና 1.6 ታይታ ነበር አምባር 40% ቮት ነው 40% ድል አለን ብዬ አስባለሁ። ሁላችሁም ዳሽን ባንክን እያወረዳችሁ እዛ ላይ ቮት አድርጉኝ እና እስኪ ሞክር። አይዞሽ ይኸውላችሁ ያው ማለ ያለ ሰዓት ነው ቤተርሰናል አሊ ቲዩብ ይላል። ግቡ እያለች ነው። ባልሰሙቶናል ሰላም እንዴት አመሻችሁ? እዚህ ቤት አረባራቱን አብርጉ። እንትን ያየች ነው አይታችሁ ሀብታም ለመሆን ምን አነሳሳሽ የሚለውን ቪዲዮ እያየች ነው። የሀብታሞች ፖድካስት ነው የምታየው። በጣም በቃ አይታችኋል። እኔ ለማየት ምን አነሳሳችሁ? እኔ ደግሞ ሰላም ተበረበት እንጂ እናንተ አረፈ እንጂ መጀመሪያ አረፈ የትኛው ልስሽ ይሻልሻል? አረፈን ቁጭ አጫሉን ነው የሚመስለው። እንግዲህ አሁን ልንገባ እንግዲህ አሁን ልንገባ ነው ስካይላይት ማለት ነው። በጣም አርፍደናል። ሰዓቱ በጣም ሄዶብናል። ግን ውስጡን ገብተን ያለውን ነገር አብረን እናያለን። ይመቻችሁ። የዛሬው ቪዲዮ ይህንን ይመስላል። እስከዚህ ድረስ አብራችሁን ከቆያችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቆረጥ ያደርጋችሁ ቪዲዮ መላክ ትችላላችሁ። የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ፣ ቸር ዋሉ። ይሄ የጌዲዮን ሪአክሽን ነው። አብራችሁኝ ስለቆያችሁ ልዩ ጊዜ ስላሳለፍን ከመሰናበታችን በፊት ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ እና ሼር አድርጉ ለወዳጆ